ከእህትህ ጋር ተጣበክ። ምንድነው? ቆይ አንተ አታገባል አቁመህ ልታስቀራት እንዴ? ቆይ እማይመለከትሽን አትዘባርቂ። ቁማ ብትቀርስ አንቺ አታገቢያት። ምን አገባሽ? ወንድሜ እንደዚህ አይነት ሲታውቃለህ ብዬ ግን አላስብም ነበር። ሰን አንዴ ማውራት እንችላለን? እየሰማሁሽ ነው። ለብቻ ነው ማውራት የፈለኩት። ወንድሜ በቃ እኔ ልሂድ፣ እናንተ አውሩ። እህቴ ወዴት ነው የምትሄጂው? ምንም የሚወራ ሚስጥር የለም። የሚወራ ሚስጥር ካለም ከአንቺ የተደበቀ አይደለም። ለእህትህ ክብር እንዳለህ ለሌሎቹም ሴቶች ክብር ቢኖር አሪፍ ነበር። ወደ ጉዳይሽ ግቢ፣ አትቀባጥሪ። እህትህ እያለችማ ማውራት አልችልም። አንዴ ብቻችን እንድናወራ ትተይናለሽ? አልሰማሽኝም እንዴ? የትም አትሄድም። ከፈለግሽ ተናገሪ፣ ካልፈለግሽ ተዩ። ምን አንተ በጣም ከእህትህ ጋር ተጣበክ። ምንድነው? ቆይ አንተ አታገባል አቁመህ ልታስቀራት እንዴ? ቆይ እማይመለከትሽን አትዘባርቂ። ቁማ ብትቀርስ አንቺ አታገቢያት። ምን አገባሽ? ወንድሜ እንደዚህ አይነት ሲታውቃለህ ብዬ ግን አላስብም ነበር። ጎዳናው ሰፊ ከመሆኑ የተነሳ የማያመጣው ነገር የለም። ከዚህ በኋላ እንደዚች አይነት ሴቶች ሊመጡ ስለሚችሉ ጠብቂ። እኔ እንኳን ያመጣኝ ጎዳና ሳይሆን ፍቅር ነው። ማን? አንቺን ፍቅር ወደ እኔ ሊያመጣሽ? አዎ ምን ችግር አለው? እህቴን ጠልታ እኔን የምትወድ ሴት ፈጣሪ ወደ ህይወቴ ያመጣትም። ከመጣሽም የመጣሽበት ጎዳና የሰይጣን መሆን አለበት። ፍቅር ከፈጣሪ እንጂ ከሰይጣን የሆነው ከመቼ ጀምሮ ነው? ወንድሜ ሴቶች ሁሉ ከአንተ ፍቅር ሳይሆን እልህ ነው መሰለኝ የሚይዛቸው። እኔስ የሚገርመኝ እሱ አይደል ከእኔ ፍቅር ሳይሆን እልህ እንደሚይዛቸው እንደገባኝ አልተረዱትም። በዚህ ሁኔታ የራሴ ህይወት ራሱ የሚኖር አይመስለኝም። እኛ ሰዎች እያወቅን መስሎን እያበላሸነው ነው እንጂ ማንም ለራሱ አልተፈጠረም። ፀሐይ ራሷን አትሞቅም፣ ጨረቃም ለራሱ አታበራም፣ ውሃ ራሱን አይጠጣም፣ ብርቱካንም ያፈራውን ፍሬ አይበላም። እኔም የምኖረው ለእህቴ ነው። ለእህቴ ምርጥ ወንድም ካልሆንኩ ለሚስቴ ምርጥ ባል ልሆን አልችልም። እሺ